በአንድ ሀገር አብሮነትን ለመፍጠር ጥቅም ላይ ከሚውሉ ነገሮች አንደኛው ስፖርት ነው። ታላቁ ሩጫ በኢትዮጵያ ህዝቦችን በአንድነት ሲያሳትፍ እንደዚሁም ለሀገርም የገቢ ምንጭ ሲሆን ተመልክተናል። በአሁኑ ሰዓትም ታላቁ ሩጫ በኢትዮጵያ የሀገርን ቱሪዝም ከማስተዋወቅ አንጻር ሩጫዎችን እያዘጋጀ እንደዚሁም ጎብኚዎችም ደግሞ በተለያዩ ቦታዎች በመገኘት ኢትዮጵያን እንዲመለከቱ እያደረገ ይገኛል። ዛሬ ከጀርባዬ እንደምትመለከቱት የምንገኘው በአንኮበር ከተማ ነው። በአንኮበር ደግሞ ጥንታዊ ቤተመንግስት ይገኛል። ጉብኝትም የምናደርግ ይሆናል። እንደዚሁም በውድድሩ ላይ በጉብኝቱ ላይ ከሚሳተፉ ተጓዦች ጋር ደግሞ ቆይታ የምናደርግ ይሆናል። እሱን እንድትመለከቱ ጋብዛለሁ። አብራችሁን ቆዩ። ታላቁ ሩጫ በየዓመቱ ለወቅሽ ኢትዮጵያ ክላሲክስ በሚል የተለያዩ ከተሞች ላይ መሄድ መርሃ ግብር ከጀመረ 1-3 ዓመት ሆኖታል። ዘንድሮ ግን ለመጀመሪያ ጊዜ ደብረ ብርሃን ላይ የምናደርገው ደግሞ አንደኛው ተጨማሪ ከተማ ሆኗል። በዚህ ዓመት ደብረ ብርሃንና ሐረርን ተጨማሪ አድርገናል። በዚህ ዓመት በሱ ባየነው ብዙ እንቅስቃሴ እንዳለ አይተናል። ተሳታፊዎች ከአንድ ከተማ ወደ አንድ ከተማ የሚንቀሳቀሱበት ሲንቀሳቀሱ ደግሞ የራሳቸው የሚጠቀሙበት የኢኮኖሚክ ኢምፓክትም አለው። የሆቴል ወጪ አለ፣ የምግብ ወጪ አለ፣ የትራንስፖርት ወጪ አለ። እነዚህ ኢኮኖሚ ላይ የሚያመጡት ኢምፓክት እንዳለ ሆኖ ዛሬ ደግሞ አንኮበር ላይ እንገኛለን። አንኮበር ጥንታዊ ከተማ ናት። በጣም ትልቅ ታሪክ ያላት ቦታ ናት። እሱን ደግሞ ዘንድሮ እናስተዋውቃለን። ስፖርት ራሱን ችሎ አንድ የቱሪዝም ፓኬጅ ነው፣ ሀገራችንን ለማስተዋወቅ የሚጠቅመን። ሁለተኛ ደግሞ በምንሄድባቸው መዳረሻዎች በሙሉ ያሉንን እሴቶች ለዓለም የምናስተዋውቅበት አንዱ መንገድ ስለሆነልን ትልቅ ስራ አለው። ሲጀምር የጀመረው በአዲስ አበባ ነው፣ እያደገ ነው የመጣው። በየቦታ ላይ ያሉትን እሴቶቻችንን ለተቀረው ዓለም ልናስተዋውቅበት የምንችለው አንዱ መንገድ ስለሆነልን በጣም ብዙ ጠቀሜታ ነው ያለው። ይሄ አካባቢ ከፍተኛ የቱሪዝም እምቅ ሀብት ያለው ነው። ነገር ግን በአግባቡ ያልተዋወቀና በአግባቡ ያልተሰራበት ስራ ነው ያለው። እዚህ በመዘጋጀቱ ያላየናቸውን የቱሪዝም መዳረሻ ቦታዎች እንድናውቃቸው በእኛ ብቻ ሳይሆን በሌሎች አካባቢዎችም እንዲታወቁ ትልቅ አስተዋጽኦ አድርጓል። ይህን እንግዲህ በቀጣይ ለማልማት ምቹ ሁኔታን ፈጥሯል ብሎ መውሰድ ይቻላል። በሌላ በኩል ደግሞ የአካባቢው ማህበረሰብ ያለውን ፖቴንሻል እንዲያውቅ፣ የስፖርቱ መነቃቃት እንዲፈጥር፣ የቱሪዝም ፍሰቱ እንዲጨምር በማድረግ ረገድ የበኩሉን ድርሻ እንዲወጣ አድርጓል ብሎ መውሰድ ይቻላል። ያስተዋወቅናቸውን ደግሞ እንዲለሙ በማድረግ ደብረ ብርሃን ከፍተኛ የቱሪስት ፍሰትና ዴስቲኔሽን ኤሪያዎች እንዲኖረው ትልቅ አስተዋጽኦ ይኖራል ብለን እናስባለን። የቱሪዝም ሚኒስቴር ስፖርት ቱሪዝም ያለውን ከፍተኛ አስተዋጽኦ በመገንዘብ ከታላቁ ሩጫ በኢትዮጵያ ጋር ከ10 ዓመት በላይ ሆኖታል እንግዲህ መስራት ከጀመረ። እንግዲህ በተለይ ደግሞ ለአገር ውስጥ ቱሪዝም እድገት ከፍተኛ አስተዋጽኦ አለው። ከኢኮኖሚ አስተዋጽኦ ካለው ባሻገር ማህበራዊ ግንኙነቱም እንደዚህ ያለውን ነገር ስንመለከት በጣም ከፍተኛ ነው። ምክንያቱም እንደምታውቀው በአሁኑ ሰዓት የታላቁ ሩጫ በኢትዮጵያ ወደ 6 ከተሞች ላይ በማስፋት ስራውን እየሰራ ይገኛል። ሰው እንግዲህ የተለያዩ ማህበረሰብ ክፍሎች ከአንድ ቦታ ተነስተው ወደ ሌላ አካባቢ በሚሄዱበት ሰዓት ያላቸው ኢኮኖሚ አስተዋጽኦ በጣም ከፍተኛ ነው። ከዛ ባሻገር ደግሞ የባህል እድገት ላይ በጣም አስተዋጽኦ አለው። የአካባቢው ማህበረሰብ ያለውን ማህበረሰብ ማንነቱን ባህሉን ከማሳደግ አኳያ ለዓለም ተደራሽ እንዲሆን ከማድረግ አኳያ የስፖርት ቱሪዝም በጣም ከፍተኛ አስተዋጽኦ አለው። ኢትዮጵያ የአንድ የስፖርት ቱሪዝም መዳረሻ እንድትሆን ማድረግ ያስፈልጋል። ምክንያቱም ኢትዮጵያ የታላላቅ ሯጮች ሀገር ነች። ስለዚህ ሩጫ ኢትዮጵያ ውስጥ አንድ የቱሪዝም ምርት ወይ ደግሞ ፕሮዳክት በመሆን ማገልገል አለበት። ከዛም ደግሞ ኢኮኖሚያዊ ጠቀሜታ አገሪቱ ማግኘት አለባት ማለት ነው። ኢትዮ ቴሌኮም ሲነሳ እንዲገለጽ እንዲታይ የምንፈልግባቸው ቦታዎች ውስጥ አንዱ ማህበረሰብን በሚጠቅሙ በሚያግዙ እና አገርን በሚያስተዋውቁ አገርን በሚጠቅሙ ሁኔታዎች ላይ መሳተፍና የራሳችንን አሻራ ማበርከት የራሳችንን አሻራ ማስቀመጥ እንፈልጋለን። የማህበረሰባዊ አገልግሎቶችን ከመስጠት አንጻር ብዙ ስራዎችን እየሰራ ነው ያለው። እንዲሁም ደግሞ በምንሰራባቸው በምንንቀሳቀስባቸው አካባቢ ያሉ የቱሪስት መስህቦችን ወደ ዲጂታል ዓለሙ በማምጣት በዲጂታል ዓለሙ በማስተዋወቅ የተለያዩ የቱሪስት መዳረሻዎችን ትኬቶችን በቴሌብር እንዲሸጡ በማድረግ እንዲሁም ደግሞ ማህበረሰቡ ያላየውን የማያውቀውን እንዲያውቀው በማድረግ እንዲህ ጤናንም ከመጠበቅ አንጻር እየተሳተፍን እንደ ዜጋም እንደ አንድ ደግሞ እንደ ትልቅ ድርጅት ለዜጋ ትልቅ አስተዋጽኦ እንደሚያደርግ ድርጅት እየተሳተፍን ድርጅታችንንም ሀገራችንንም አካባቢያችንንም እያስተዋወቅን ያለንበት ሁኔታ ነው ያለው ማለት ነው። በየክፍለ ሀገሩ ዞራለሁ። እንደ ዛሬ ግን ደስ ያለኝ ነገር የለም። ምክንያቱም ሁለት ነገሮችን አጣምሮ የያዘ ነው። አንደኛ ቱሪዝምን ይዟል፣ ሁለተኛ ስፖርትን ይዟል።
ይህን ደረጃ ስንወጣ እኮ ስፖርቱን ሰርተን ነው ወደዚህ የመጣ ነው አይደል? ቱሪዝሙ ደግሞ ሀገር መቼም ልንመጣና ልንጎበኘው የማንችለውን ሀገር እያስጎበኘን ነው። የአጼ ምኒልክን ቤተ መንግስት እያየን ነው እና በጣም የተያያዙና የተቆራኙ ናቸው። ታላቁ ሩጫ ከዚህ በፊት በ4 ከተሞች ነበር እያካሄደ ያለው። አሁን ደግሞ ወደ 6 አሳድጎታል። እውነትም ኢትዮጵያ ልወቅሽ ፕሮግራም ነው። ኢትዮጵያን አናውቃትም ማለት ነው እና ኢትዮጵያን የማስተዋወቅ ስፖርቱን ደግሞ በመስራት የራስን ጤና የምታዳብርበት ሁኔታ ነውና በጣም እኔ ደስ ብሎኛል። ስፖርትና እውነትም ቱሪዝም የተገናኙ ናቸው። እንግዲህ እኛ ቱሪዝምን ከማበረታታት አንጻር በሁሉም ባይዘይ ስፖርታዊ ቱሪዝም አለ፣ ካልቸራል ሄሪቴጆች አሉ። ሁሉንም ከማበረታታት አንጻር የቱሪስት መዳረሻ የምንላቸውን አካባቢዎች በመምረጥ አካባቢዎች ላይ የቴሌኮም አገልግሎት ተደራሽ፣ ምክንያቱም አንዳንድ ቦታዎች ላይ አሁን የቱሪዝም መዳረሻ ሆነው ጥሩ የሆነ የዲጂታል አገልግሎት ተደራሽ ያልሆነባቸው ኤሪያዎች ካሉ ለቱሪዝም ፍሰቱ ትልቅ ማነቆ የሚሆን ስለሆነ እነዚህን እየመረጥን በየአካባቢው ያሉ የቱሪዝም የማይኒንግ እንደዚህ አግሪካልቸር እንደዚህ አይነት ቦታዎችን እየመረጥን ተደራሽነቱን እያስፋፋን እያገዝን ለሁሉም ተደራሽ ኢቨን ዛሬ የምናደርገው እንቅስቃሴ ለኛ ብቻ ሳይሆን ለመላው ዓለም ተደራሽ መሆኑ መታወቅ መቻል አለበት። ነገ ሌሎች መጥተው እንዲሳተፉበት ከማድረግ አንጻር ኮሚኒኬሽን ትልቁን ድርሻ ወስዶ እየሰራ ነው ያለው ማለት ነው። ታላቁ ሩጫ በኢትዮጵያ እንደ ተቋም የሚያከናውናቸው ውድድሮች ስፖርትን ልማድ እንዲያደርጉ ሰዎች ከማበረታታት ባሻገር ኢትዮጵያን በጥሩ ገጿ ለመላው ዓለም ማስተዋወቅ ነው። ከዛ አልፎ ደግሞ አሁን ላይ ከቅርብ ጊዜያት ወዲህ ደግሞ ሀገር ውስጥ ያለውን ቱሪዝምም ለማገዝ በሚያስችል ሁኔታ መደበኛ የህይወት ዘይቤ በማድረግ ልምምድ እንዲያደርጉ ሰዎች እናደርጋለን። ከዛ ባለፈ ግን ሰዎች ከውድድርም ባሻገር ደግሞ ብዙ ነገሮች ማህበራዊ፣ ኢኮኖሚያዊ መስተጋብሮች ውስጥ እንዲሳተፉ ደግሞ ጥረት እናደርጋለን። በቆጂ ላይ ያልን ከዛ አርባ ምንጭ፣ ጅማ እያልን አሁን ከተሞቹን አብዝተናቸው በ6 ከተሞች ነው ለወቅሽ ኢትዮጵያ ክላሲክስ እየዞርን ያለ ነው። የመጀመሪያ መዳረሻችን ደብረ ብርሃን አሁን የምንገኝበት አንኮበር ቤተ መንግስት ላይ አምጥቶናል። ታሪክንም ባህልንም ያስተሳሰረች ከተማ ናት። እንደሚታወቀው ደግሞ የአፍሪካ በከፍታ ቀዳሚዋ ከተማ ናት። ብዙ ከፍታ ቦታዎቻችን አፍሪካ ውስጥ ተራራ ናቸው። ደብረ ብርሃን ግን ከተማ ናትና በዚህ ታሪካዊ ስፍራ መገኘት ለታላቁ ሩጫ በኢትዮጵያም ለቱሪዝም ሚኒስቴርም ለመላው ተሳታፊ ማስደሳች ክስተት ይሆናል። ለእንደዚህ አይነት ኢቨንቶች የተስማማች የአየሯ ሁኔታ የተስማማ የህዝቡ ሁኔታ የተስማማ እና እነዚህ ነገሮች መበርከት ነው ያለባቸው። ኢትዮጵያን እያወቅን ስንሄድ የተሻልን እየሆንን ለኢትዮጵያ እያዘንን ኢትዮጵያን እርስ በርስ ተደጋግፈን ኢትዮጵያን የምናሳድግበት ሁኔታ ነው የምንፈጥረውና እኔ በእውነት ዛሬ በጣም ነው ደስ ያለኝ እዚህ አንኮበር መገኘቴ። ነጭ ወረቀት ላይ የተሳለ ነው የሚመስለውና ተራራው፣ ሸንተረሩ፣ ወንዙ፣ ሜዳው ኢትዮጵያ ምንም ያልጎደለባት ሀገር ናት። ነፋሱ፣ አየሩ ሁሉም ደስ የሚል የህዝቡ አቀባበል እዚህ አሁን የተደረገልን አቀባበል አንተም አብረን ነበር ካይተዋል። እየዘፈን እየጨፈርን ነው የወጣ ነው። ኢትዮጵያን እያመሰገንን እያሞገስን ነው የወጣ ነውና የኢትዮጵያን ባህል ብንቆጥሮ ብንዘልቀው ቆጥረን የማንችለው ነው እና በጣም ነው የሚያምረው። በጣም ነው ደስ የሚለው። ሩጫን ብቻ ነው ሰው አስቦ የሚመጣው ማለት ነው። ከሩጫ አንጻር ደግሞ አገርን መጎብኘት አገርን ማስተዋወቅ ስለሆነ በጣም ደስተኛ ነኝ። እኔ የመጀመሪያ ጊዜ ነው ስካፈል። የአዲስ አበባ ብቻ ነበር የምካፈለው። ለመጀመሪያ ጊዜ ነው አሁን ይሄን ስካፈል። በጣም ደስተኛ ነኝ። እኔ ኢትዮጵያዊ ሆኜ እንደዚህ የተደሰትኩኝ ለውጭ ዜጋ ጓደኞች አሉ፣ የስራ ባልደረቦች አሉ። ሄጄ ስናገር ደግሞ የሚሰጠውን እንግዲህ ደስታና ለኔ የሚሰጠው ደስታ ለነሱም የቀሰምኩትን እውቀት እዚህ ጋር ያገኘሁትን ነገር ሄጄ እናገራለሁ። ነገ ከነገ ወዲያ ደግሞ የተለያየ ከተማዎች ስላለው እሱንም ያስተዋውቃል። ሩጫውንም እንዲሮጡ ያደርጋል። እንደገና ደግሞ ሀገርንም መጥተው እንዲጎበኙ ትልቅ አስተዋጽኦ አለው። It's the first time we come here to Ankober. It's really beautiful. ወደ አንኮበር ስመጣ የመጀመሪያ ነው። ኢትዮጵያ ውስጥ ሩጫ ባህል ነው። ወደዚህ ስንመጣ አትሌቶች በመንገድ ዳር ሲሮጡ አይቻለሁ። ስፖርት ጤናን ከመጠበቅ ባለፈ ለማህበራዊ ግንኙነት ጠቃሚ ነው። ሌሎችም ወደዚህ መጥተው የኢትዮጵያን መልክዓ ምድርና ባህልን እንዲጎበኙ ጋብዛለሁ። To see the beautiful country and also the very nice running culture. አንኮበር በጣም እኔ የወደድኩት አካባቢ ነበር። ታሪካዊ ቦታ ነው። የጀግኖቻችን ቦታ ነው።
ትንሽ የ400 ምናምኗ ደረጃዋ አለክልካ ነበረ። ግን እዛ ከሄድን በኋላ ያገኘነው ብርታት፣ የሰማነው መረጃ፣ የነበረው ታሪክ የበለጠ ኢነርጂ ሰጥቶ እንደዚህ ቆመናል። እኔ ስፖርትና ቱሪዝም ብዙ ጊዜ አገናኝቻቸው አላቅም ነበር። ግን በክላሲክ ኢትዮጵያ እንግዲህ አምናም ስንዞር ነበር የተለያዩ ከተሞችንና ስፖርቱ አካባቢው ላይ የሚፈጥረው መነቃቃት፣ የሰው ደስታ፣ ይሄ አብሮነቱ በቃ ይሄ ኢትዮጵያዊነት የምንለውን መልክ የምናገኝበት ቦታ ነውና ስፖርትና ቱሪዝም ልዩ ቁርኝት አላቸው ብዬ ነው የማስበው። Very nice. We always wanted to come to Ankober. አንኮበር በመምጣቴ በጣም ደስተኛ ነኝ። ተራሮቹ ያምራሉ፣ ለእይታም ማራኪ ናቸው። ዛሬ ፀሐያማ ቀን ነው። የአካባቢው የአየር ፀሐይ ግን ደስ ይላል። አንኮበር ለእይታ ምቹ አካባቢ ነው። ጥሩ ምሳም በልተናል። ሁሉም ስፖርት ይወዳል። ስፖርት ሰዎችን ለማገናኘትና ቱሪዝምን ለማስተዋወቅ ያግዛል። ቤተሰቦቼ አብረውኛሉ። ሌሎች ግን ኢትዮጵያ መጣችሁ እዩላለሁ። No, not Ethiopian, no. Thank you. ልክ እናንተ እነዚህን መሰል ክንውኖቻችንን ለመላው የኢትዮጵያ ሕዝብ እንደምታደርሱልን ሁሉ ሌላውም የመገናኛ ብዙሃን ባለሙያ ክንውኖቹ ሳይኖሩ ታሪካችን በቦታው አለ አይደለ? ቦታዎቹ በቦታቸው አሉ። በተቻለ መጠን እንድናውቅ እንድንረዳ የሚያደርጉንን ዘገባዎች በብዙ መገናኛ ብዙሃን ብንሰማ የበለጠ በተለይ ወደ ሰው ሂውማን ኢንትረስት የሆኑትን ወደ ሰው ቀረብ ያሉትን ነገሮች ብናቀው አሁን ከነሱ ጋር ስንገናኝና ዝም ብለን አካባቢውን አይተን ስንመጣ ይለያያል አይደል? ስሜቱ እሱን ማድረግ ቢቻል መልካም ነው ብዬ አስባለሁ። ይህንን ነገር ቀርጾ ለትውልድ ማስተላለፍ በጣም ትልቅ ጠቀሜታ አለው። ይሄ ነገር ህጻናት ቁጭ ብሎ ያውታል፣ ወጣቶች ቁጭ ብሎ ያውታል፣ ጎልማሶች፣ አዛውንቶች ቁጭ ብሎ ያውታል እና ምንድነው የሚሰማቸው ስለ ኢትዮጵያ? ኢትዮጵያ ምን ያህል ውብ እንደሆነች፣ ኢትዮጵያ ምን ያህል መልክዓ ምድሯ በቃ ታይቶ የማይጠገብ ነው። ግን ይሄ ለህዝቡ ሊደርስ የሚችለው እንደናንተ ባሉ ሚዲያዎች ነውና በዚህ አጋጣሚ ፋናንም ከልብ እናመሰግናለን። የሚዲያ ተቋም ፋናም የራሱን አስተዋጽኦ እያደረገ ነው። እንግዲህ በተለያዩ በሚደረጉ ውድድሮች ላይም እየተገኘ የራሱን አገራዊ አስተዋጽኦ ያበረከተ ይገኛል ማለት ነው። ያደረጋችሁት ያላችሁት ነገር አስተዋጽኦ ከፍተኛ ነው። ስለዚህ አሁንም ቢሆን በዚሁ ቀጥሉበት ነው። ፋና ያው በጣም ብዙ ስራዎችን የሚሰራ ተቋም ነው እናውቃለን። ለዛ ይሄ የስፖርቱ ቱሪዝም በደንብ መሰራት አለበት ብለን ነው የምናስበው። ምክንያቱም አንደኛ ጤና ነው ትውልዱ ላይ የሚሰራው። ከጤና ውጪ አብሮነቱ አለ፣ መተዋወቅ አለ፣ በስፖርት የምታገኛቸው የተለያዩ ኤነርጂዎች አሉ። ለዛ ማህበረሰቡ ጤናውን እየጠበቀ ቱሪዝሙንም እያሳደገ ኢትዮጵያዊነት ከፍ የሚልበት ትልቁ መንደር ነው ብዬ አስባለሁ። ቱሪዝሙ ትልቅ አስተዋጽኦ ነው። ምክንያቱም እናስተዋውቅበት የምንችለው መንገድ አንዱ ይሄ ነው እና ሌላ ምንም ነገር የለውም። ከሌሎች ማስታወቂያዎች በበለጠ ለብዙዎች በቀላሉ ተደራሽ የሚያደርግልን ይሄ ነው። ስለዚህ ፋናም ይሄንን ነው እያደረገልን ያለው። በምንገኝባቸው ስፖርት ቱሪዝሙ ባለበት በሙሉ በተለያዩ ቱሪዝም መዳረሻዎች በምንሄድበት አለ አብሮ። ያ ደግሞ በቀላሉ ለምንፈልገው ዓላማ እንድንመታበትና ለዓለም እንድናስተዋውቅበት ብዙ አስተዋጽኦ። አሁንም በጀመረው አግባብ ይሄንን የማስተዋወቅ ስራ መስራት የበለጠ በአካባቢው በተለይ የቱሪዝም ፍሰቱ እንዲጨምር በማድረግ አካባቢውን አውቆ ጎብኚዎች በየጊዜው ፍሰታቸው እንዲጨምር በማድረግ የራሱ አዎንታዊ ተጽዕኖ ይኖረዋል። ሁለተኛም በማነሳሳት አሁን በማሳየቱ አይንገላጭ ነው ብሎ መውሰድ ይቻላል። የአካባቢው አስተዳደርና ሌሎችም በዚህ ዘርፍ ተሰማርተው እንዲያለሙ በተለይ ቱሪዝሙ ሲመጣ የአገልግሎት ዘርፉ አብሮ የሚመጣ ነው። የሆቴል ዘርፉ፣ ሌሎች ዘርፎች በነዛ ላይ መሰማራት የሚፈልጉ ባለሀብቶችም ይሄን ፕሮግራም አይተው እንዲነሳሱ ስለሚያግዝ አሁን የጀመረውን የፕሮሞሽን የማስተዋወቅ ስራ አጠናክሮ እንዲቀጥል ለማለት ነው። ብዙ ታሪካዊ ነገሮች ሰርተዋል። ብዙ ቦታዎች አሳይቶናል። ከልጅነት እስከ እውቀት ብዙ ታሪኮች። አሁን ከዚህ በባሰ መልኩ በደንብ እያደረገ መስራት አለበት። እሱ ብቻ አይደለም። ምንድነው ማስበው ምን ቢሆን ቢያደርገው ፋና የራሱን ደግሞ የትራቭል ኢቨንቶች ካልቸራል፣ ሂስቶሪካል የሆኑ ነገሮች ቢያዘጋጅ ሞርክ እንትኑ ሚዲያው በጣም እየታወቀ እየገነነ እየተወደደ ይመጣል። ስለዚህ ያንን እንዲወደድ ልክ ቢቢሲ ትራቭል ዶክመንተሪ አለው አይደል? ይሄንን ፋና በጣም ብዙ ሰርቶበታል። ከዚህ በተሻለ መልኩ መስራት ይችላል። ኢትዮጵያ በጣም ብዙ ነገር አላት። በተለየ መልኩ ደግሞ ቢሰራው የፋና ትሪፕ ደግሞ እንዲባል ያንን ደግሞ በደንብ
በሰፊው ቢሰራው ሞር የተሻለ ይሆናል ብዬ አስባለሁ። ታላቁ ሩጫ በኢትዮጵያ ከተለያዩ አጋር አካላት ጋር ያዘጋጀውና የ2018 የለወቅሽ ኢትዮጵያ የመጀመሪያ የውድድር መጀመሪያ በሆነው በደብረ ብርሃን ከተማ እንደዚሁም በአንኮበር የቀድሞ ቤተ መንግስት ተገኝተን ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ በሌሎች ዝግጅቶች በድጋሚ እስከምንገናኝ በያላችሁበት መልካም ቆይታ ይሁንላችሁ።